በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሠረት የዐቢይ ጾም ሁለተኛው ሳምንት ቅድስት ይባላል። ትርጓሜውም የተቀደሰች የተለየች ማለት ነው። በዚህ ዝግጅታችን ሁለተኛውን ሳምንት ቅድስትን ስያሜና ምስጢሩን እንማራለን። ቅድስት ምን ማለት ነው? ሊቁ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና አማካኝነት ዕለቱ ቅድስት የሚል ስያሜ ተሰጥቶታል። ቅድስት ማለት ፍቺው የተቀደሰች፣ የተለየች፣ የተባረከች፣ የከበረች፣ ንጽሕት ማለት ነው። መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የአርባኛው ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀምርበት ሁለተኛ ሳምንት ናት። ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካቸው ወደ እግዚአብሔር ቤት ሰብስቡ ብሎ በነቢዩ ኢዩኤል አፍ የተናገረ ቅዱስ እግዚአብሔር የጾማት ጾም ስለሆነች ቅድስት ትባላለች። ቅድስት የዐቢይ ጾም ሁለተኛ ሰንበት ወይም ሳምንት ስያሜ ነው። ዕለቱ ቅድስት ተብሎ የተሰየመበት ምክንያት የእግዚአብሔር አምላክን ፍጹም ቅድስና የሚያወሳ የሰንበትን ቅድስና የሚዘክር ምስጋና የሚቀርብበት ሳምንት ነው። ከዋዜማው ጀምሮ የሚዘመረው ጾመ ድጓ የአምላካችን ቅድስናና ሰንበትን ቀድሶ በፍቃዱ እንደሰጠን የሚያነሳው ክፍል ነው። ይህም ከጾመ ድጓው ይህች ቀን የተቀደሰች ናት፣ ያረፍኩባት ቅድስት ሰንበት ናት፣ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ፣ አብ ሰንበትን አከበራት ቀደሳት የሚል ነው። ቅድስት የሚለው ስያሜም ሰንበትን የዕረፍታችን ቀን እንድትሆን በብሉይም በአዲስም እግዚአብሔር የባረካት የቀደሳት ዕለት መሆኗን የሚያመላክት ነው። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። ለዘመኑ ጥንትና ፍጻሜ ለግዛቱ ዳርና ድንበር የሌለበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አብነት የሆነን ዘንድ ጾሙን የጀመረበት የመጀመሪያው ሳምንት ቅድስት ተብሎ ይጠራል። እግዚአብሔር ሰባተኛይቱን ቀን ባረካት፣ ቀደሳት፣ ሰዎች ፍጥረታትን ያልፈጠረባት ዕለት ብለው እንዳይንቋት፣ እንዳያቃልሏት ዕረፍተ ሥጋ ዕረፍተ ነፍስ የተገኘባት ዕለት ስለሆነች ቀደሳት አለ። ቅዱስ ያሬድም በዚህ እሁድ ወይም ሳምንት ቀደሳት፣ አከበራት፣ ከፍ ከፍ አደረጋት የተባለች ሰንበትን የምትታሰብበት የሰንበትንም ቅድስና የሚመለከቱ መዝሙሮች የሚቀርቡበት ሳምንት በመሆኑ ቅድስት ተብሏል። እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር፣ እነግሥ ኃይል ንግሥና የባሕርይ የሆነ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጾሞ የጾሙን ጥቅምና ሥርዓቱን ሊያስተምረን መጾም የጀመረበት ሳምንት ነው። ቅድስት ይህ ሳምንት የጌታችን የመድኃኒታችን ኢየሱስ ክርስቶስ የባሕርይ ቅድስና የሚነገርበት ሳምንት ነው። ስለዚህች ቀን ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ የአሕዛብ አምላክ ሁሉ አጋንንት ናቸው፣ እግዚአብሔር ግን ሰማያትን ሠራ፣ ምስጋናና ውበቱ በፊቱ ቅድስናና ግርማ በመቅደስ ውስጥ ናቸው በማለት ቅድስናና ክብር የባሕርይ መሆኑን ተናግሯል። እኛ ከርኩሰታችን የምንቀድስበትና የምንከብርበትን ሥርዓት ሊሠራልን አንድም አዳም በመብል ምክንያት ከክብሩ ተዋርዶ ነበርና በአዳም ምትክ ተተክቶ ካሳ ሊከፍልለት በገዳመ ቆሮንጦስ ጌታችን መጾም መጀመሩን በዲያብሎስ መፈተኑንና ዲያብሎስንም ድል መንሳቱን ቤተ ክርስቲያናችን በዚህ ሳምንት አስተምረናለች። ይህች ሰንበት ቅድስት የተባለችው በባሕሪው ቅዱስ የሆነ አምላካችን እግዚአብሔር ዓለምን ለመቀደስ ሲል ወደ ምድር መምጣቱን የቅድስና አብነት ይሆን ዘንድም
በሥጋው ወራት እንደ ሰውነቱ በጎ ምግባራቱን መስራቱን የቅድስና ተግባር መገለጫ የሆነ ጾሙን መጾሙን ለማስረዳት ነው። እግዚአብሔር ቅዱስ በመሆኑ የተቀደሰ ነገር ያስፈልገዋልና ሰው ሁሉ በቅድስና መንገድ በመመላለስ የክብሩ ባለቤት የመንግሥቱ ወራሽ እንዲሆን ቤተ ክርስቲያን ታስተምራለች። በዚች ቅድስት ሰንበት በቤተ ክርስቲያን በመሰብሰብ ቃለ እግዚአብሔር በመስማት ወይም በመማማር ንስሐ ገብቶ ቅዱስ ቁርባን መቀበል፣ የተጣላ በማስታረቅ ያዘነ የተከዘ በማጽናናት የታሰረ በመጠየቅ በአጠቃላይ የተጠቀሱት ምግባራትን በመፈጸም ዕለቱን ወይም በዓሉን ማክበር በእግዚአብሔር ዘንድ በረከትን ያሰጣል። የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። አሜን። ወስብሐት ለእግዚአብሔር።